ጥያቄ ነበር። ምንድነው ጥያቄ? ክርስቶስ ማለት ነው። እሺ ለሔዋንና ለአዳም ከገነት ከተባረሩ በኋላ ምን ብሎ ነው ቃል የገባላቸው? ለሔዋንና ለአዳም ከገነት ሲባረሩ ምንድን ነው ብሎ የገባላቸው? ከነሱ የሚወለደው ዘር ሴጣኑን ወይም የእባቡን ዘር ጭንቅሌቱን እንደሚቀጠቅጥላቸው ቃል ገባላቸው። ሌላስ ቃል የገባላቸው ነገር አለ? እንደሚያድናቸው ኦልሞስት ያው የሴጣኑን ጭንቅላት እንደሚያሸንፍላቸው በሰው አምሳያ ተመስሎ ወደ ምድር እንደሚመጣ ቃል ገብቷል። ያ እያልኩ እኮ ነው። ከእሷ የሚወለደው ካልኩ ከእሷ የሚወለደው ደግሞ እሱ ነው። ትንቢቱ ለሱ ነው። ዘፍጥረት 3:15 አካባቢ ከእነሱ የሚወለድ ካልኩ አንተ ከማን የተወለድከው? ሶዲ ከተማምና እናት ማን ትባላለች? አያስፈልግም እሱ። አንተ ከእነሱ ስትወለድ በሰው አምሳል ነው ወይንስ በጦጣና በአህያ አምሳል? ለምን ትሳደባለህ? በስርዓት እየጠየቁ ነው። ትክክል፣ በስርዓት ነው የጠየቀኝ። እኔ በስርዓት እኮ ነው የጠየቁ። ከእነሱ የሚወለደው ለዛ ያደርግላቸዋል። ያ ትንቢቱ ደግሞ ለሱ ነው ካልኩ በሰው መልክ ይመጣል። ጦጣና አህያ ለምን ትላለህ ታዲያ? ጦጣና አህያ ለምን ትላለህ? አንተን እኮ አይደለም ያልኩህ። ከአዳምና ከሔዋን የሚወለደው የዘንዶውን ራስ ያ ደግሞ ክርስቶስ ለማን ነው? ለክርስቶስ ነው አልኩ። ያም የተነገረው ለነሱ ነው አልኩ። ለነሱ ነው አልኩ። ስለዚህ እንዴት በሰው አምሳል ነው ወይ ታዲያ ትለኛለህ? ምክንያቱም ከእነሱ የሚወለድ ሰው ስለሆነ የእነሱ ዘራረግ ሰው ስለሆነ። ተረጋጋሽ። ኦኬ አንተ የሃይማኖት አባት ነህ አይደለ? አይደለሁም። ማለት ያው ታስተምራለህ። አባት አይደለሁም። የሃይማኖት አባት አይደለሁም። ታስተምራለህ፣ ግን ያው ትችላለህ፣ ታስተምራለህ በእነሱ ቤት ማለት ነው። የማውቀውን አካፍላለሁ። እሺ ቀጥል። ምንድን ነው እሱ? ስለዚህ አንተም ያው ያካፈልከኝ ነው እየጠየቅህ፣ አንተም እንትን እያልክ ነው። ተመሳሳይ እንትን ትሆን ነው ያለ። አይ ቲንክ በእድሜም እኩል እንሆን እንችላለን። እሺ ቀጥል። ሳትሳደብ ማስተማር አትችልም አንተ? ቀስ ብለህ። አይ ስድብ እኮ አይደለም። ጥያቄ ነው የጠየቀኝ። ጥያቄ መለስኩልህ። አጉል አንተ ያለ ስድብ አንድም ስታስተምር እዚህ ጋር ምንም የተመለከትኩት ነገር የለም። እሺ ሌላ ጥያቄ አለ ወይንስ ጭቅጭቅ እናድርገው? ይብቃል። ግን አንድ ነገር ልንገርህ። በቃ አይሻልም? እስልምና ገና ይለመልማል። እንኳን ዓለም ላይ ገና ይለመልማል። ቴንኪው። ስለዚህ ነብዩ ውሸታም ነው ማለት ነው። ወደ መጨረሻ ዓለም ላይ ገና ይለመልማል አልኩ። ገና ዓለም ላይ እስልምና ብቻ ነው የሚሞላው። ይህንን አምነህ ተቀበል። ነብይ ደግሞ እንደዚህ ብሏል። ነብይ ደግሞ እንዲህ ብሏል። ወደ መጨረሻው ዘመን ላይ የኔ ኡማ 73 ቦታ ይከፈላል። 72ቱ የገሃነም ነው፣ አንደኛው ብቻ ነው የገነት ብሏል። እስልምና ይለመልማል ሳይሆን ያለው ይከፋፈላል ነው። አንድ ወደ መጨረሻ ላይ ሰለሞን ሰላም ብያለሁ። እንሸላሊት ወደ ጎሬ እንደምገባ ሁሉ እስልምና ወደ መጣበት ጎሬ ይመለስና ይገባል ብሏል። ስለዚህ ምንድን ነው የምታወራው? ሰለሞን ሽፈራው አንዴ እፈልጋለሁ። ሰለሞን ሽፈራው ስሙ ያስፈራል አለ። ሱሌማን በእስልምና ሳሂህ ቡኻሪ 52:42 ላይ በአንድ ሌሊት 100 ሴቶች ወሲብ እንዳያደርግ አላህ ጅብሪል ልኮ አማከረው። ሰላም ተመልስልኛ ሰለሞን። እኔ እኮ ሌላ የሰለሞንን ታሪክ ባለኝ አላልኩም። እንደ እስልምና አስተምሮ ደግሞ ቀድመህ ሰላም ማለት አትችልም። ለምንድን ነው ሰላም ያልከኝ? እንደ እስልምና አስተምሮ ቀድመህ ሰላም አለይኩም ማለትና ሰላም ማለት ይለያያልስ? ኖ ሰላም ከነ ቀድማችሁ አትበሉ ነው የሚለው። ኖ አይደለም። ንገርህ ሰላም አለይኩም እና ሰላም ይለያያል። ይኸው ሶሪ ይላል። ኤክስኪውዝ አደርጋለሁኝ። እነዚህ ሰለሞን ስማኝማ፣ ሰለሞን ቆይ፣ ሰለሞን ስማኝ፣ ቆይ ተረጋጋ። ማስረጃውን ብቻ አውጣ። ቀድመን ክርስቲያኖችን ሰላም ማለት ስማኝ፣ ሰላም ማለት እና አሰላሙ አለይኩም ማለት መለያውን ታውቀዋለህ? ተፈቅዶልናል ቀድመን ሰላም እንድንል። አሰላሙ አለይኩም ማለት እና ሰላም ማለት ታውቀዋለህ ወይ መለያው? እኔ አሰላሙ አለይኩም ብያለሁ። ክፈት ማስረጃውን። አሁን አሰላሙ አለይኩም ብያለሁ ወይ? ለምን ያልተጻፈውን ታነባለህ? ክፈት። እንዲህ እኮ ነው የምታደናግራቸው እነኝህ በጎች። ይከታያለሁ። ፕሊዝ ክፈት። ስማኝማ፣ ክፈት እስኪ። እኔ አሰላሙ አለይኩም ብያለሁ ወይ ነው። ሳይ ሙስሊም 1:67 አይ ቲንክ ክፈትልኝ ቃል። ስማኝማ፣ ስማኝ፣ አድማክ ስማኝ። ሰላም አለይኩም ብያለሁ እኔ። ምጣድ አይደለሁም የምሰማው፣ ማስረጃ ብቻ ክፈት። ስማት በለኝ። ለምጣድ ነው ስማ የሚባለው። ደግሞ ጎረምሳውን አታምልኩት ይባካችሁ። አላህ ነው። አላህ ለአቅመ አዳም ስላልደረሰ ሲም ስላላወጣ ቢርድለስ ነው። እባክህ አንተ ደግሞ ይኸውልህ ጎረምሳ ነብይ ሽንት ቤት የሚገባ የነብይ ስና ያልተከተለውን ታመልካለህ። የሚተፋበትን ተረጋጋ፣ የሚቀዝንን ተረጋጋ፣ ተወለደን ከማፀን ሾልኮ
እታችሁን ባይዘ አላህ ሚስት ያጣበት ምክንያት ገና ለአቅመ አዳም ስላልደረሰ ነው። ሴቶች እየናቁት እንደ ነብይህ ማለት ነው። ነብዩም ባይዘ ሁማናይዘር ይሉታል። ምን ማለት ነበረ? እውነት ሁማናይዘር ማለት አይ ቲንክ እንደዛ ነገር ሴት አሳዳጅ ማለት ነው። አይ ቲንክ እንደዛ ነገር ማለት ነው። ሴት አባራሪ ምናምን ነገር እንደዛ ይሉት ነበር ነብዩን። ይሄ ሴት አባራሪ ነው። ለዛም ነው ያቺ ጡት እያጠባች የነበረች ሴት መጣችና ራስሽን ለእኔ አሳልፈሽ ስጭኝ ብሎ ሲለምናት ከአንተ ባላህ እጠበቃለሁ ብላ ልክ ሴጣን እንዳየሽ ቢጤ ነው የሆነችው። ይህንን ያለውም የራሳችሁ መጽሐፍት ላይ ነው የምናገኘው መረጃው። ኤኒዌይስ ሰላምታ ይፈቀዳል ቅድም ብሎ ነበር። ያው ሳይ ሙስሊም 1:67 ላይ ዱ ኖት ግሪት ደ ጂውሽ ኤንድ ደ ክርስቲያን ቢፎር ዴይ ግሪት ዩ። ክርስቲያኖችና ወደ ቀድሞ ሰላም ሳይሏችሁ ሰላም አትበሏቸው። ዌን ዩ ሜት ኤኒ ዋን ኦፍ ዴም ኦን ደ ሮድስ ፎርስ ሂም ቱ ጎ ቱ ደ ናሮስት ፓርት ኦፍ ኢት። ወደ ጠባብ ቦታ እንዲሄዱ ግፏቸው። እኔ ያለውም ያልኩት መጽሐፍን ሳይ ሙስሊም ላይ የሚገኘው ክርስቲያኖችና አይሁዶች ሰላም ቀድማችሁ ክርስቲያኖችና አይሁዶችን ሰላም እንዳትሏቸው፣ መንገድ ላይ ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው የሚለው አንተ መጽሐፍ ነው እና እኔ ምን ላድርግ?